ሰላም ጤና ይስጥልን የተወደዳችሁና የተከበራችሁ የቻናላችን ተከታታዮች፣ በዛሬው ፕሮግራማችን በተለይ አሮጌ ተሽከርካሪ ላላችሁ ከባድና ያልተጠበቀ ውሳኔ ተላልፏል። እንግዲህ ይህ ውሳኔ በዙሪያቸው ከሚያስተዳድሯቸው ቤተሰብ ላይ ጫና ከመፍጠሩ ባለፈ የስርዓት ሹፌሮችን ቁጥርም ሊጨምር ይችላል። እንግዲህ በትናንትናው ዕለት የአዲስ አበባ ከተማ ትራንስፖርት ቢሮ ያሮጌ ተሽከርካሪዎችን ከመስመር ውጭ ለማድረግ እንግዲህ የመጨረሻ ውሳኔ አስተላልፏል። ይህንን ውሳኔ ከምን ጋር ተያይዞ ነው? የነዚህ ተሽከርካሪ ባለንብረቶች እጣ ፈንታቸውስ ምንድነው? የሚሉትን ሙሉ ዝርዝር መረጃውን ወደ እናንተ እናደርሳለን። እንዲሁም ሁለት መረጃዎችን ይዘንላችሁ የቀረብን ሲሆን የነዳጅ ዋጋ በእጥፍ ጨምሯል። ሳውዲ አረቢያ የነዳጅ ምርቷን መቀነስ ጀምራለች። ለምን? የሚሉትን ሙሉ ዝርዝር እንዲሁም ለአሽከርካሪ ዝግ የሚሆኑ መንገዶችን በተመለከተም አዲስ መግለጫ ወጥቷል። እነዚህን መረጃዎች እንግዲህ አንድ ባንድ ወደ እናንተ በዝርዝር እናደርሳለን። ሁላችሁም ቪዲዮውን ላይክ፣ ቻናሉን ሰብስክራይብ እያደረጋችሁ እስከ መጨረሻው ድረስ ተከታተሉ። እንግዲህ ክቡራን ተመልካቾቼ የአሮጌ ተሽከርካሪዎችን ውሳኔ በተመለከተ ሙሉ ዝርዝር መረጃውን ወደ እናንተ ከማድረሳችን በፊት ከፍተኛ ጥንቃቄ ማድረግ የሚገባችሁን በመዲናችን አዲስ አበባ ላይ ለአሽከርካሪ ዝግ የሚሆኑ መንገዶችን በተመለከተ የወጣውን አጭር መግለጫ ለእናንተ በማስቀደም ልጀምር። በአዲስ አበባ በፈጣን አውቶቡስ መስመር ግንባታ ምክንያት ከቄራ ወደ ሜክሲኮ የሚወስደውን ዋና መንገድ ለትራፊክ በከፊል ተዘግቷል። ከቡልጋሪያ መብራት ወደ ቀኝ በሚወስደው ወይንም በመታጠፊያው ወደ ቂርቆስ ቤተክርስቲያን የሚወስደው ማለት ነው። ከቡልጋሪያ መብራት ወደ ግራ በመታጠፍ ወደ አፍሪካ ህብረት የሚወስደው መንገድ እንድትጠቀሙ ታዟል። ሌላው ከሜክሲኮ ወደ ቄራ የሚወስደው መንገድ ለጊዜው ለትራፊክ ክፍት ቢሆንም በመንገድ ላይ ለረጅም ሆነ ለአጭር ጊዜ ተሽከርካሪ ማቆም በጥብቅ የተከለከለ መሆኑን መግለጫው አስነብቦናል። ከፍተኛ ጥንቃቄ አድርጉ። ሌላው እንግዲህ በትናንትናው ዕለት የአሮጌ ተሽከርካሪዎችን በተመለከተ እጅግ በጣም አስደንጋጭ በተለይ ለአሮጌ ተሽከርካሪ ባለንብረቶች ከባድ የሆነ መግለጫ ይፋ ሆኗል። እንደሚታወቀው መንግስት ለበርካታ ወራት የአሮጌ ተሽከርካሪዎችን እጣ ፋንታ እንግዲህ ከመስመር የማስወጣት ከዓመት በፊት የተነሳ ሐሳብ ቢሆንም አሁን ላይ ግን የመጨረሻ ውሳኔ ተብሎ የተላለፈበት ምክንያት ምንድነው የሚለውን ሙሉ ዝርዝር መግለጫውን እንግዲህ ወደ እናንተ እናደርስ። የአዲስ አበባ ከተማ ትራንስፖርት ቢሮ ከተሽከርካሪዎች የሚለቀቅ በካይ ጋዝን በተመለከተ በከተማዋ በሚገኙ ተሽከርካሪዎች ላይ ባደረገው ድንገተኛ ልኬት የበካይ ጋዝ ልቀት አሳሳቢ ደረጃ ላይ መድረሱን ማረጋገጡን በትናንትናው ዕለት ይፋ አድርጓል። የአዲስ አበባ ከተማ ትራንስፖርት ቢሮ የመሰረተ ልማት ዘርፍ ምክትል ኃላፊ አቶ አስምሮም ብርሃኔ ከተሽከርካሪዎች የሚወጣው የበካይ ጋዝ ልቀት አሳሳቢ ደረጃ ላይ መድረሱንና ከወዲሁ መፍትሄ መስጠት ካልተቻለ ይዟቸው የሚመጣው ጉዳቶች ከባድ ናቸው ሲሉ የካቲት 27 ቀን 2018 ከመገናኛ ብዙሃን ጋር እንዲሁም ከመገናኛ ብዙሃን ባለሙያዎች ጋር በተደረገ ምክክር ላይ ገልጸዋል። የትራንስፖርትና ሎጂስቲክ ሚኒስቴር ችግሩን መቆጣጠር የሚያስችል ከተሽከርካሪ የሚወጣ በካይ ጋዝ ልቀት ቁጥጥር መመሪያ ቁጥር 1051/2017 ማውጣቱ ከስርዓቱ ውጭ የሆኑ ተሽከርካሪዎችን ወደ መስመር ለማስገባት ይረዳል ተብሏል። በትራንስፖርት ቢሆንም በዚህ መሰረት በመጀመሪያው ዙር ባደረግነው ድንገተኛ ልኬት ችግሩ አሳሳቢ መሆኑን መረዳት ተችሏል ብለዋል። ከዳር 2018 ጀምሮ እስከ የካቲት 2018 ድረስ ድንገተኛ ፍተሻ በተደረገባቸው ተሽከርካሪዎች ወደ 75 ተሽከርካሪዎች ከ1/3 በላይ የሆኑት ከሚፈቀደው በላይ በካይ ጋዝ እንደሚለቁ ማረጋገጥ ተችሏል ይላል። ልኬት የተደረገባቸው ተሽከርካሪዎች ማስተካከላቸውን መፈተሽ፣ ማረጋገጥና እርምጃ መውሰድ በስፋት ሲሰራ ከቆየው የማሳወቅ ስራ ቀጥሎ የሚመጡ ተግባራት መሆናቸውን አስረድተዋል። የተሽከርካሪ ምርመራ ተቋማት በወሎ የሚሰጥበት አሰራር ሙስና እንዳለበት በትክክለኛው መንገድ ለአገር ሲሉ እንጂ ለመርሃ ግብር ብለው መስራት እንደሌለባቸው አግባብ የሆነ ልኬት አድርገው አገልግሎቱ መስጠት እንደሚገባቸው ይህንን በማያደርጉት ተቋማት ላይ የተጠናከረ ክትትል በማድረግ እርምጃ እንደሚወሰድ አክለዋል። ችግሩን ለመፍታት የመንግስትና የግል አካላት በቅንጅት እንዲሰሩ መገናኛ ብዙሃን ጉዳዩን አጀንዳ አድርገው እንዲሰሩም ጥሪ አቅርበዋል።
መመሪያው ተሽከርካሪዎቹን የሚለቁትን በካይ ጋዝ እንዲቀንሱ ወይንም መቆጣጠር የሚችል መሳሪያ እንዲገጥሙ የሚያደርግ ነው ያሉት ሲሆን የአዲስ አበባ ከተማ አስተዳደር ትራንስፖርት ቢሮ የአየር ብክለትና ቁጥጥር ቡድን መሪ ግርማ ሳሙኤል ተናግረዋል። በዚህም መመሪያ መሰረት እንግዲህ አሮጌ ተሽከርካሪ ላላቸው የወደፊት እጣ ፈንታቸው ምንድነው የተባለውን ጥያቄ ምላሽ ሲሰጡ ቢሮው በሚያደርገው ልኬት መሰረት የተቀመጠውን ደረጃ ለሚያልፉ የ1 ዓመት ሰርቲፊኬት እንደሚሰጥ እንዲሁም ከተፈቀደው በላይ በካይ ጋዝ በሚለቁ አሮጌ ተሽከርካሪዎች ላይ ደግሞ የ15 ቀናት እግድ ተጥሎባቸው ማስተካከያ እንዲያደርጉ የጊዜ ገደብ እንደሚሰጣቸው ተገልጿል። ይህም እንግዲህ እስከ 3 ወራት ካላስተካከሉ ግን ሙሉ ለሙሉ ማገድን ጨምሮ ሌሎች እርምጃዎችም እንደሚወሰድ መግለጫው አስነብቧል። ይህ ለእናንተ ጥሩ ዜና ነው። የተሽከርካሪዎች ባለንብረቶች ጊዜውን የጠበቁ ምርመራ እንዲያደርጉና ሲያሽከረክሩ ዋናውን ባይዙ እንኳን ቢያንስ የሊብሬ ኮፒ ይዘው መንቀሳቀስ እንደሚኖርባቸው አሳስበዋል። የምርመራ ተቋማት ቢሆንም ምርመራው ለማያልፍ ተሽከርካሪ ቦሎ መስጠት እንደሌለባቸውና ሕጉን ተከትሎ መስራት እንደሚኖርባቸው አሳስበዋል። የአካባቢ ጥበቃ ባለስልጣን ያጠናው ጥናት እንደሚያሳየው ደግሞ በአዲስ አበባ ከተማ የሚታየው የአየር ብክለት መቆጣጠርና መከላከል ካልተቻለ እስከ 2025 ድረስ የሚሞቱ ሰዎች ቁጥር 6000 ይደርሳል የሚልም ትንበያ መቀመጡን ሪፖርተር አስነብቦናል። በሌላ በኩል ድፍድፍ ነዳጅ የአንድ በርሜል ዋጋ ከ$100 በላይ ተሻግሯል። ለኢትዮጵያ ነዳጅ ግዥ ዋነኛ መለኪያ የሆነው የብሬት ድፍድፍ የነዳጅ የአንድ በርሜል ዋጋ ከ$100 በላይ መድረሱ እጅግ ብዙዎችን እያነጋገረና የነዳጅ ዋጋ በእጥፍ ይጨምራል አስብሏል። ከዚህ ጋር ተያይዞ ሳውዲ አረቢያ የነዳጅ ምርቷን ለምን ቀነሰች? በዚህ ዋነኛ ምክንያት በዓለም አቀፍ ደረጃ ለነዳጅ ዝውውር እጅግ ወሳኝ የሆነው የሆርሙዝ ሰርጥ በጦርነት ምክንያት ለመርከብ ጉዞ አስቸጋሪና ፈታኝ በመሆኑ ነው። መካከለኛው ምስራቅ የተቀሰቀሰው ጦርነት የሆርሙዝ ሰርጥ ለንግድ መርከቦች ፈታኝ እንዲሆን አድርጎታል የተባለ ሲሆን ሳውዲ አረቢያ ከቀን 7 ሚሊዮን በርሜል በላይ ነዳጅ ለዓለም ገበያ የምትልከው በዚህ መስመር ቢሆንም አሁን ግን መርከቦች ማለፍ ባለመቻላቸው ነዳጁ ሳይላክ መከማቸቱ ተገልጿል። የተመረተ ነዳጅ በሚቀመጡባቸው ታንከሮች በፍጥነት እየሞሉ በመሆናቸው ምክንያት አዲስ የሚመረት ነዳጅ የሚቀመጥበት ቦታ ስለጠፋ ምርቱን ለመቀነስ ተገድጃለሁ ብላለች። በዚህም ኩዌት፣ የተባበሩት አረብ ኤሚሬት፣ ኢራቅን በተመሳሳይ ምክንያት ምርታቸውን ቀንሰዋል። ሳውዲ በሆርሙዝ ሰርጥ ምክት ነዳጇን በየብስ በኩል ወደ ቀይ ባህር ያምቡ ወደብ በመውሰድ ለመላክ እየሞከረች ነው መባሉም ተሰምቷል። መደመጥ ያለባቸው ወሳኝ የሆኑ መረጃዎችን ይመስላሉ። ቪዲዮውን ላይክ ሼር አድርጉት። እስከ ፍጻሜው ድረስ አብራችሁን ስለቆያችሁ ልባዊ ምስጋናችን እየሰጠን በሌላ ቪዲዮ እስከምንገናኝ ወሰላሙ አለይኩም ወራህመቱላሂ ወበረካቱ።